ቅዱስ አሐዱ አምላክ አሜን። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። ብፁዕ አባታችን አቡነ ሳዊሮስ የደቡብ ሸዋ ምዕራብ ሀገረ ስብከት የሸገር ሀገረ ስብከት ሊቀ ጳጳስና የምስካየ ኅዙናን የበላይ ኃላፊ፣ በኦሮሚያ የሃይማኖት ተቋማት ሰብሳቢ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራትና ክቡራን፣ እግዚአብሔር አምላክ በመጀመሪያ ሰማይና ምድር ፈጠረ ይላል። ሰማይና ምድር ሰራ ይላል እግዚአብሔር። አማደ ሰማይ ወምድር ይለዋል እግዚአብሔር። ሰማይና ምድርን የፈጠረ የሰራ የገነባ ያነጸ የሥራ መምህራችን እግዚአብሔር ነው። የሥራ አባታችን እግዚአብሔር ነው። ከዛ ተምረን ነው እንግዲህ የተለያዩ ስራዎች ወተከበር አለ ምድር እንደተባለው ይቺ ምድርን ወርደን ወጥተን ስራት አቅናት፣ ዓለም ልማት ተጠቀምባት የተባለው በዚሁ ምክንያት እኛ የሰው ልጆች በዚች በምንኖርባት ዓለም የሚመቸን እንደዚሁ ደግሞ እጅጉን ሰውንና እግዚአብሔር የሚገናኙበት የእግዚአብሔር ቃል የሚስፋፋበት ምዕመናንና ካህናትን ሃይማኖታቸውን ለመጠበቅ ለማሳደግ ብዙ ስራ የሚሰሩበት ማለት ነው። እግዚአብሔር አምላክ ስራ በሰራ ጊዜ እያንቀልቀል ወይታውሰመን ብሎ ነው የሚለው። እግዚአብሔር ሰማይና ምድር ሲፈጥር ጎንበስ ቀና እንደኛ አላለም። ወይም ደግሞ እኛ እንደምንንቀሳቀሰው አይደለም። የእሱ በቃሉ ነው። አዎ የዓለም ያለንበት ዓለመ መላእክትም ዓለመ ሰብም የፈጠረው በቃሉ ነው። እኛ ግን አራት ነገሮችን ማከናወን ይጠበቅብናል። እንዴት መቆም እንዳለበት ይጠበባሉ፣ ይጨነቃሉ፣ ብዙ ያስባሉ። በተማሩት በተመራመሩት ያ ህንፃ እንዴት መቆም አለበት፣ የት መድረስ አለበት የሚለውን በእውቀታቸው ይጠቀማሉ። ሌላው ጉልበት ነው። እንግዲህ ጉልበት የሰው ልጆች እንግዲህ ትልቁ ነው፣ ትልቁ ሀብት ነው። በጉልበት የሚቀርቡ ነገሮችን ይቀርባሉ። ጉልበታችን እንገብራለን ማለት ነው። ያው ሌላው የመጨረሻው ገንዘብ ነው። ገንዘብ አስፈላጊ ነው። ገንዘብ ለህይወት፣ ገንዘብ ለህንፃ ግንባታ፣ ገንዘብ ለኑሮ፣ ገንዘብ ለመልካም ስራ። በእነዚሁ አራት ነገሮችን አከናውነን ህንፃውን ቁሞ እናየዋለን። ህንፃ ወውልድ ያብር ስመ ከተሰራ ከተገነባ እንደዚሁ አዎ ጥሩ ልጅ ለሀገር ለወገን የሚበጅ ሰው ከሆነ በቀጥታ የማን ልጅ ነው ተብሎ ወላጁ ይመሰገናል። እንደዚሁ ደግሞ ህንፃው ቁሞ አምሮ ስናይ ደግሞ ማነው ጠቢቡ፣ ማነው ፈላስፋው፣ ማነው ኢንጂነሩ፣ ማነው ኮንሰልታንቱ፣ ማነው አርክቴክቱ እያል እንጠይቃለን ማለት ነውና እንግዲህ እነዚሁ ነገሮችን ተከናውነው በእውነት በጣም ደስ የሚል ህንፃ ተሰርቷል። አባታችን አቡነ ሳዊሮስ ስራቸው ሰፊ ነው፣ ቀላል አይደለም። እንግዲህ ሁሉም ይደርሳሉ። ጎበዝ ናቸው፣ አስተዋይ ናቸው፣ አሰሪ ናቸው፣ የወንጌል ገበሬ ናቸው። ጥሩ ጸባይ፣ እጅግ መልካም ጸባይ አላቸው አባታችን። እንግዲህ ይህንን ህንፃ በእውነቱ እኔ በጣም ተገርሜያለሁ።
ክፍለ ከተሞቹ ተባባሪዎች ሆናችኋል፣ ጎበዞች ሆናችኋል። ብዙነታቸው አንድ እንጀት አይነት ዳይጨስ ነው። እንግዲህ ዋናው አሰሪ ሆነው የአሰሪውን ድምፅ ሰምቶ መተባበር ደግሞ ልክ ጥርስና ከናፍር ተደጋግፎ ያምር ሁሉም እጅና ጓንት የሆነው የህንፃ ያቆሙታል ማለት ነው። እና ባየነው በእውነት ተደስተናል። አባታችን የስራ አባት ናቸው። ቅድም እንደተነበበው በወሊሶ ከተማው በአካል ተገኝተናል፣ መርቀናል። እጅግ በጣም ከፍተኛ የሆነ ለሀገረ ስብከቱ የጀርባ አጥንት ገቢ የገንዘብ ገቢ ለጽሕፈት ቤቱ ብቻ ሳይሆን ትልቅ ገቢ የሚያስገኝ እንደሆነ አይተናል። እንደዚህ ተመሳሳይ ነው። በጣም ባየነው ረድተናል። አባታችን እንኳን ደስ አሉት። እዚህ ያላችሁ ሁላችሁ ቀልጣፎች ከሌላ እግር የሆናችሁ የወረዳችሁ የወጣችሁ ብዙ የደከማችሁ ወጣቶች እና ኃላፊዎቹ ይህንን ህንፃ ተሰርቶ በዛሬው ቀን ተመርቀዋል። እንኳን ደስ አላችሁ። ደስ ብሎናል። አባታችሁ እንኳን ደስ አሉት። እግዚአብሔር ይባርካችሁ። የሰማነው በልቦናችን ያሳድርልን። ዘኢይፈቅድ ይትቀነይ ኢይሴሰይ ሊሰራ የማይወድ አይብላ። ብፁዕ አቡነ ሳዊሮስ የደቡብ ምዕራብ ሸዋ እና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን ገዳም የበላይ ኃላፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡራን የመንግስት የሥራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት እግዚአብሔርን ስላደረገልኝ ሁሉ ለማመስገን ከሩቅም ከቅርብም የመጣችሁ ወገኖቻችን በሙሉ በልዑል እግዚአብሔር ፍጹም ሰላም እንደምን አረፈዳችሁ። ብፁዓን አባቶቼ የሚገባውን መልእክት አስተላልፈዋል። የኔ መነሳት የምጨምረው ኑሮ ሳይሆን ስለታዘዝኩ እንዲሁም የተሰማኝን እኔም እንዲገልጽ እንጂ ተገቢው መልእክት በአንጋፋዎቹ አባቶቼ ተላልፏል። መምህራችን ወንጌልን ለዓለም ሁሉ በማዳረስ ትልቁን ስፍራ በመያዝ የሚታወቀው ቅዱስ ጳውሎስ መስራት የቤተ ክርስቲያን ተልእኮ መሆኑን፣ ማልማት የቤተ ክርስቲያን አገልጋዮች ተልእኮ መሆኑን ባስተማረበት ክፍሉ ሀለውኩ ምስሌክሙ ዘንተ ነገርኩክሙ፣ ከእናንተ ጋር በነበርኩ ጊዜ ከእናንተ ጋር ሳለሁ ይህን አዘዝኳችሁ ይላቸዋል የተሰሎንቄን ምዕመናን ከጊዜ በኋላ እንዲበረቱ እንዲጠነክሩ ደብዳቤ ሲጽፍ ምን ብሎ ነበር ያዘዛቸው? ዘኢይፈቅድ ይትቀነይ ኢይሴሰይ በማለት ሊሰራ የማይወድ አይብላ ብዬ አዝዣችኋለሁ ይላችኋል። እና ይሄ መስራት ማልማት ትልቁ የቤተ ክርስቲያን አገልጋዮች ተልእኮ ነው፣ ዓላማ ነው።
ግቡ ቆፍሮም ገንብቶም በዚያ በሚገኘው ውጤት የሚድኑ ሰዎችን ማብዛት ነው። ወደ እግዚአብሔር መንግስት የሚታደሙ ሰዎችን ቁጥር መጨመር ነው እና ለዚህ አባታችን ቅዱስ ጳውሎስ ምንም እንኳን ከእናንተ ደመወዝ መቀበል መውሰድ መብታችን ቢሆንም ሳንሰራ በምናስተምረው ትምህርት ከእናንተ ደግሞ ቁስ ነገር መቀበል መብታችን ቢሆንም ዳእሙ አርአያ ከመ ንኩንክሙ ከመ አንትሙ ትትመሰሉነ፣ ምሳሌ ልንሆናችሁ እኛን እንድትመስሉ እንሰራለን። ስለዚህ መመሪያችንን ሊሰራ የማይወድ አይብላ ነው ብሏቸዋልና በዚህ መሰረት በእውነት እጅግ የሚያስደስት በአጭር ጊዜ ጥራቱን ጠብቆ በእንዲህ አይነት ፍጥነት ይሄን ህንፃ ገንብቶ ማሳየት በትክክል የቤተ ክርስቲያንን አስተምህሮ መግለጽ ነው እና ትልቅ ደስታ ነው የተሰማኝ። ለቤተ ክርስቲያናችን ለህዝባችን ትልቅ አቅምና ጉልበት የሚሆን ነው። ብፁዕ አባታችን አቡነ ሳዊሮስና ልጆቻቸው ካህናቱ፣ ሊቃውንቱ፣ ምዕመናኑ ያስቀመጣችሁት አንድ ምሁር ሰው ስራ የሚሰራው ለመብላት ብቻ አይደለም። ምንም እንኳን ምግብ የስራ ውጤት ቢሆንም ግን ለዚህ ብቻ አይደለም ሰው የሚሰራው፣ ከሌሎቹ ፍጥረታት የተለየ ማንነቱን ለማረጋገጥ ነው ሰው ስራ የሚሰራው ይላልና በዚህ መሰረት በእውነት ቤተክርስቲያኗ ይታወቃል። በሀገር ደረጃ በልማቱ ዘርፍ ትልቁን ሚና ስትጫወት የነበረች ያለች ናት። አሁን ደግሞ በእንዲህ አይነት መልኩ ብፁዕ አቡነ ሳዊሮስ ልጆቻቸው ሌሎቻችንም እንዲህ ስንሰራ የበለጠ የቤተክርስቲያኗን ክብር ማስጠበቅ ነው፣ ዜጎችንም መርዳት ነው፣ ማህበራዊ ተልእኮንም መወጣት ነው እና የሚያስደስት ነገር ነው። መሬት መያዝ ማጠር አጥሩ ዝም ማለት በቂ አይደለም። መቀበል፣ ማጠር፣ ማልማት እንዲህ ከሆነ አልሙ መሬት እንኩ የሚል የመንግስት የስራ ኃላፊ የሚጨምር ይመስለኛል። አሁን ወንድሞቻችን እኔ እንጃ ደግሞ እዚህ ቦታ ላይ እንዲህ አይነት ቦታ ብንሰጣቸው ሳትሉ ትቀሩ ይሆን? ምክንያቱም ሌላ ምን ይጠበቃል? ከያዝን ካለማን መሬት ሲለማ የስራ ፈጠራው ይበዛል፣ ዳቦ ጎርሶ የሚያድረው ይጨምራል። ይህም ከሰራንላችሁ እናንተ መሬት ለመስጠት ወደኋላ እንደማትሉ እርግጠኛ ነኝ እና ብፁዕ አባታችን ገና ብዙ እየተደገሰለት ነው፣ ይበርቱልን ለማለት ነው። አመሰግናለሁ። ይህ በዓል ለማክበር ጥሪ አክብራችሁ የመጣችሁ እንግዶች፣ ሊቃውንተ ቤተክርስቲያን ያላችሁ እግዚአብሔር አምላክ ፈቅዶና ወርዶ እንደዚህ ያለ ሁኔታ ተገናኝተን እግዚአብሔር እንድናመሰግን ያበቃን አምላክ ስሙ የተመሰገነ ይሁን። ይህ ትምህርቱን በሚገባ አስተምረውና ለብፁዕ አባታችን እኛም ያየነውን ለመመስከር ያህል ነው። ወነካር የቲ ላይንቲነ ለዓይናችን ድንቅ ናት ይላል ነቢየ እግዚአብሔር ዳዊት።
እንዲሁም ጌታ ኢየሱስ ክርስቶስ በአዲስ ኪዳን ሲያስተምር ከነቢዩ ጠቅሶ ተናግሯል። ወነካር ይእቲ ለአዕይንትነ ለዓይናችን ድንቅ ናት። ሁልጊዜ ዓይን አዲስ ነገር ሲያይ እግዚአብሔርን ያደንቃል እና እኛም በዛሬው ዕለት እግዚአብሔርን እንድናደንቅ እንድናከብር አዲስ ነገር አሳይታችሁናልና ይህን አዲስ ሕንፃ በጉልበታችሁ በገንዘባችሁ እንደተነገረው በሀሳባችሁ ሁሉንም ኃይል አሰባስባችሁ ይህን ያሳያችሁን የደከማችሁ ሁሉ አሁንም ለእናንተ ደግሞ መልካም ነገር፣ አዲስ ነገር፣ አዲስ ተስፋ እንዲያሳያችሁ እግዚአብሔር አምላክ ይፍቀድልን ይፍቀድላችሁ። እንደተነገረ ብፁዕ አቡነ ሳዊሮስ ታላቅ መሪ፣ አስተማሪ፣ የማይደክሙ የማይሰለቹ በመሆናቸው በየሄዱበት ሁሉ አዲስ ነገር ያሳያሉና ብፁዕ አባታችን በእውነት የሥራ ዘመኖትን እግዚአብሔር አምላክ ይባርክልዎት። እድሜ ጤና ሰጥቶ ራሱ ጉልበት ሆኖ ደግሞ የበለጠ ስራ እንዲሰሩ እግዚአብሔር ይፍቀድልዎት ላለው እግዚአብሔር ለሁላችሁም ይፍቀድላችሁ። ለዓይናችን ድንቅ ነገር ናት ሲል በእውነት ሁልጊዜም እግዚአብሔር አዲስ ተስፋ አዲስ ራዕይ እያሳየን ሁልጊዜም ምስጋና እንዲሰፋ ወንጌል እንዲሰበክ ምዕመናን ሕይወት እንዲያገኙ የሁሉ ድካም የሁሉ ስራ የሚሰራው አማኞች ክርስቲያኖች ተስፋ መንግሥተ ሰማያትን እንዲሰንቁ ተስፋ የሆነችን የእግዚአብሔር መንግሥት እንዲወርሱ ነውና የምንረገጠው ምድር ሁሉ የምንደርስበት ምድር ሁሉ የተስፋ ምድር እንዲሆን የሚታነጸው ሕንፃ ብፁዕነታቸው እንደገለጹት መልካም ስራ የሚሰራበት ነገረ እግዚአብሔር የሚገለጥበት ምዕመናን ተስፋ መንግሥትን የሚሰንቁበት ቤተ ክርስቲያን ጎልታ የሚታይበት እንዲሆንልን የሁላችን ምኞት ነውና አሁንም የተሰራውን ሕንፃ በዚህ ተሰባስበን በዛሬው ዕለት የመረቅነው ለምዕመናን ተስፋ ሰጭ የሚሆን የእግዚአብሔር ክብር የሚገለጥበት ምዕመናን በአንድነት ሆነው እግዚአብሔርን የሚያዩበት የተባረከ የተቀደሰ ስራ የሚሰራበት እንዲያደርግልን እግዚአብሔር አምላክ ይፍቀድልን። በእውነት በጣም ደስ ብሎናል። ይህን ደስታ በእናንተ ላይም እንዲያበዛልን ፈቃድ ይሁንልን። ብፁዕ አባታችን እንዲሁም ሰራተኞች የእሳቸውን አመራር በመስማትና በመታዘዝ ይህን ያደረጋችሁ እግዚአብሔር ይባርክልን፣ እግዚአብሔር ይባርካችሁ። እግዚአብሔር ከሁላችን ጋር ይሁን። ለሕዝባችን፣ ለቤተክርስቲያናችን፣ ለሀገራችን ለኢትዮጵያ በረከትን ሰላም እንዲያድልን ፈቃድ ይሁንልን። ክፉውን ነገር እንዲያደርግልን መልካሙን ጊዜ እንዲሰጠን ይፍቀድልን። ዛሬም ዘወትርም ለዘላለሙ አሜን። በዛሬው ዕለት ለዚህ ሰዓት ለዚህ ጊዜ ያደረሰን ለዚህ ምረቃ በዓል ያደረሰን አምላክ የተመሰገነ ይሁን። እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ ቀደም ብሎ የተጀመረ በዚህ በሰበት ሐዋስ ደቡብ ምዕራብ ሸዋ ሀገረ ስብከት በነበረ ሰዓት የተጀመረ ስራ ነው። ከዛ በኋላ ደግሞ ሸገር ሀገረ ስብከት ከተባለበት ጊዜ ጀምሮ ሌሊትም ቀንን በመሯሯጥ በአጭር ጊዜ ውስጥ በ2014 ጀምሮ እስካሁን ድረስ 3 ዓመታት ችላ ሳይሉ ወደኋላ ሳይሉ መላከ ሰላም አለማየሁ እና የዚህ የክፍለ ከተማው የስራ ኃላፊዎች ሰራተኞች በሙሉ ምንም እረፍት ሳያደርጉ ጥረት ሳያደርጉ ሲወጡ ሲወርዱ
በጣም ሲደክሙ ቆይተው እግዚአብሔር አምላክ ድካማቸውን አይቶ ዛሬ ለምርቃት በቅተዋል። ይህ ትልቅ ደስታ ነው። ለሀገረ ስብከታችን ይሄ ስራ በሀገረ ስብከታችን ይሄ ስራ በመሰራቱ ትልቅ ደስታ ነው የሚሰማ። እግዚአብሔር አሁንም የተመሰገነ ይሁን። አሁን እኔ ብዙ ብለው ነገር የለም። ያው ብፁዓን አባቶችን ለማመስገን ብዬ ነውና በዛሬው ዕለት እዚህ ስለተገኙልን ድካም ላይ ሰንብተው ሙሉ ቀን ምንም እረፍት ሳይኖር ስራ ላይ ስብሰባ ላይ ነው ሁላችንም በጋራ የሰነበትነው። ዛሬ ደግሞ እንዲህ አይነት በዚህ በሰበታ ከተማ ላይ ትልቅ ስራ ተሰርተዋል። ሄዳችሁ መታችሁልን እንድትባርኩልን፣ እንድትቀድሱልን፣ ቡራኬ እንድትሰጡልን ብዬ በሚለምናቸው ሰዓት ምን ወደኋላ ሳይሉ ብዙ መርሃ ግብር ነበራቸው። በየአብያተ ክርስቲያናቱ ጠዋት ብዙ አገልግሎት ነበራቸው። እሱን ሁሉ ትተው እንደው እኛን አክብረው ሀገረ ስብከታችንን አክብረው እዚህ ሀገረ ስብከት ያሉትን ሊቃውንቱን ምዕመናኑን አክብረው ነው የመጡልን ብፁዓን አባቶች። እጅግ በጣም ምስጋናዬን አቀርባለሁ። እግዚአብሔር አክብሩልን ብፁዓን አባቶች፣ እድሜ ከጤና ጋር ይስጥልን። ስላከበራችሁልን በጣም ስላከበራችሁን እጅግ በጣም ደስ ብሎኛልና አሁንም እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አክብሩልን እና አሁን ብዙ ሰዓት ቆይተናል፣ ብዙ ጊዜ ፈጅተናል። ሰዓቱም መሽተዋል። አሁን ብዙ አላበዛም፣ ለምስጋና ብቻ ነው። እጅግ በጣም ደስ ብሎኛልና እግዚአብሔር አክብሩልን። ስለተራዳችሁ ሁላችሁ ለዚህ ስራ የተራዱ ቅድም ብፁዓን አባቶች መርቀዋል፣ አስተምረዋል። በደንብ አድርጎ አስተምሮ መክሮናል። ብፁዕ አቡነ አባታችን አቡነ ማርቆስ፣ ብፁዕ አባታችን አቡነ እንጦንስ፣ ብፁዕ አባታችን አቡነ ሚካኤል፣ ብፁዕ አባታችን አቡነ ኤርምያስ ቅድም ጥሩ አድርጎ ትምህርት እና ቡራኬ ሰጥቶናል። ከዛ የበለጠ ነገር ምንም አያስፈልግም። እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን እላለሁኝ። ከዚህ በመቀጠል ብፁዕ አባታችን አቡነ ማርቆስ የመጨረሻውን ቡራኬና ትምህርት ሰጥተው የመጨረሻ ይሆናል። ምድር ጾም መዋል ኃጢአትም ነው። እንግዲህ ያው እንደተባለው ነው። ደስ ብሎናል በጣም በጣም በእውነቱ። እንዲሁም በትንሣኤ ወራት ትንሣኤ ማለት ይሄ ነው። እንዲሁ በበግ ስጋ ሳይሆን እውነት ስራ ሰርቶ ከአምናው ዘንድሮ ለውጥ እድገት የሚባለው ትንሣኤ የሚባለው ይኸው የሰው ልጅ ሕይወት። አሁን የሀገረ ስብከት ክፍለ ከተማው አምና አልተነሳም፣ ዘንድሮ እንግዲህ ሙሉ ትንሣኤ ነው እና ደግሞ በትብብር እንግዲህ ህንፃው ተሰርቷል። እዚህ ህንፃ ውስጥ ደግሞ ሰው እንዲሰራ የከተማውም ከንቲባ በእውነቱ እድለኛ ነዎት፣ እስከ ጓደኛዎት ቅድም አቡነ ኤርምያስ ትልቅ ነገር ተናግረዋል። ሌላ ለምን ይውላል ምድር እና እኔም ሲናገሩ በጣም ደስ ነው ያለኝ። እንደው ሌላም ገፋ አድርገው እንደ በሰፊ ጅዋ እንዲሰጡ ነው። ሌላ ምን ይፈለጋል? ይሄ ደግሞ ትልቅ ነው ለመንግስት ራሱ። እንግዲህ የቤተ ክህነቱ ጾሙ፣ ጸሎቱ፣ እውነት መስራቱ ትልቅ የማይገኝ ስለሆነ ሌላ ምን ይፈለጋል? እና የከተማ ውበት ነው ሰው የሚፈጠርበት የእውነት ስራ የሚሰራበት ቤተክርስቲያን መቼም ይሄ ነው ለሰው ልጅ ለስጋ ጥቅም ለምን አይደለም። ሰላም እንዲገኝ አሁን ሀገራችን ሰላም የሚሆን ስራ እንዲሰራ የራቁት እንዲቀርቡ ተበተኑት እንዲሰበሰቡ ነውና በጣም እናንተንም እንኳን ደስ አላችሁ። እሺ እንግዲህ እኛ ደስ ብሎናል በእውነት ሁሉ የምትዋቸው አባቶች እንደው ተምረንበት የምንሄድ ነው። ይሄ ለአባቶች ቡራኬም ብቻ ሳይሆን ትምህርት ይዘን የምንሄድበት ነው እና በርቱ፣ ጠንክሩ። አቤት ነው። ይቅርታ ብፁዕ አባታችን ቅድም የረሳሁት ምንድን ነው፣ ሁላችሁም ክፍለ ከተማ ላይ ያላችሁት በዚህ አይነት መስራት ይገባችኋል። እንግዲህ ሸገር ከተማ ሀገረ ስብከት አሁን ገና 2 ዓመት አልሆነው። እኛም አሁን ጽሕፈት ቤት ለመስራት መሬት ጠይቀን 200
200,000 ሄክታር ነበር የጠየቅነው። ግን ለአሁኑ ግን የሰጡን ለጊዜ እንጨምራለን ብለው አሁን 5,000 ሄክታር ሰጥቶናል። 50,000 ሄክታር ማለት ነው። ይሄንን አግኝተናል። ይሄን ደግሞ በጋራ እንሰራለን ሀገረ ስብከቱን ለማለት ነው። 50,000 ካሬ ማለት ነው። 50,000 ነው 5,000 50,000 ካሬ አሁን አግኝተናል። አብረን ሀገረ ስብከቱን ደግሞ እንሰራለንና እንኳን ደስ አላችሁ ለማለት ነው። እንግዲህ ከ200,000 በላይ መለመንም አይገባንም በእውነት እንዲያው እንዲህ ከሆነ የሆነ ነገር ሽልማት ያስፈልግ ነበር በእውነቱ። እንዲያው መጽሔቱን አንዱን ስጡኝ የሽልማት ትንሽ አዎ ማን ናቸው? አዎ እንዴት 200,000 ብር እግዚአብሔር ይስጥልን። የአሜር አምላክ እንግዲህ የወጣችሁ የደከማችሁ ሽልማታችሁ በእግዚአብሔር አይ እንግዲህ ለማጣላት ነው። እኔ ያልሰጡም እንዲሰጡ ንፉግ የሆኑት በቃ መልሰውታል። እሳቸውንም ወክለን ነው ብለዋል እና በጣም ደስ ይላል በእውነቱ። ምዕመናኑ እንደው በዚህ የተካፈላችሁ ይሄ ነው ከኛ የሚጠበቀው። እንግዲህ አሁን ቤተክርስቲያናችንን በዚህ መልክ ነው አንድ ሆነን ትውልዱ ይቀረጻል፣ የሰላም ትውልድ ይፈጠራል እና ሀገራችን ኢትዮጵያን ሰላም ያድርግልን። አዎ ሁላችሁም እንደው ከዚህ በዚህ የተሳተፋችሁ የልብን የሚያውቀው አምላክ በረከቱን ያድላችሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደልን የሚደመስስ ለአባቶቻችን ለሐዋርያት ስልጣንን የሰጣቸው በንጹሕ ደግሞ የዓለምን ኃጢአት ያስተሰርይ ወንድሞች ዲያቆናት፣ አባቶች ካህናት ከዚህ ከኛ ጋር በአካል በመንፈስ ያላችሁ ሴቶችም ወንዶችም የክርስቲያን ወገኖች ሁሉ ከልጅነት እስከ እውቀት የሰራችሁትን ኃጢአት እግዚአብሔር አምላክ ይቅር ይበላችሁ፣ እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ማእሰረ ኃጢአት እግዚአብሔር ይፍታ።